ጣዖትን ወይም ተራፊም እንደማመለክ ነው ይላል። እልከኝነት ጣዖት እንደማመለክ ከእግዚአብሔር መራቅ እንደሆነ አታውቅም። በእልህ አይደለም ሪሌሽንሺፕ ውስጥ መግባት ያለባቸው። አሳይሻለሁ እኔ በቅርብ ቀን ታያለሽ ጠብሼ ምን አይባባላል አሳይሻለሁ ከፎቅ ተወርውሬ እኮ እንደማለት ነው። አስቢ የእስራኤል ታሪክ እግዚአብሔር በጸና በበረታ ክንዱ ታምር ሰርቶላቸው የ430 ዓመት ባርነት ተሰብሮ የወጡት ሰዎች ምድረ በዳ ላይ የቀሩት በእልህ አይደለም ሪሌሽንሺፕ ውስጥ ሊገባ በእውቀት የምታስበውን ነገር ቀይር፣ የምታውቀውን ነገር ቀይር። አንድ ሰው የሚያደርገው ነገር እንዲቀየር ከተፈለገ የሚያስበውን ነው መቀየር ያለው። የሚያስበውን የሚቀየረው ደግሞ የሚያውቀው ነገር ሲቀየር። ፈልጎሽ ወዶሽ መምጣት አለበት እንጂ ፈርቶሽ እንዴት ሰው ይመጣል? ምክንያቱም አሁን እልህ ባህሪ መስሎት ብዙ ሰው ስለተቀመጠ እልህ ባህሪ አይደለም። ለመለወጥ እልህ ጥሩ። እኔ በእልህ በጣም የሚያሳዝን ቁማር የተጫወቱ ሰዎች አሉ። አሁን አገራችን ላይ እንደሱ አይነት ነገር አለ። ሳኦል የሚባለውን ንጉሥ አይተሽ ከሆነ ንግስናውን ያጣው በእግዚአብሔር እንዲናቅ ያደረገው እልህ አለመታዘዝ ነው። እዛ ጋር እንደውም በደንብ ነው ውጭ የሚያደርገው። እኔ የእግዚአብሔርን ትእዛዝ ፈጽሜ አክብር ያለው ይለዋል። ቀዳማዊ ሳሙኤል 15:22 ትእዛዙን ፈጽሜ ያለው ይለዋል። እግዚአብሔርን መጥቶ የእግዚአብሔር ሰው ሳሙኤል አረ አልታዘዝክም፣ ታዝዣለሁ ጨርሻለሁ ሲል አልታዘዝክም፣ የምሰማው የበሬዎች ጮትና ግሳት ምንድነው? አንተ ጨርሻለሁ ትላለህ። መታዘዝ እኮ ከመስዋዕት ይበልጣል። ማዳመጥ ደግሞ የአውራ በግ ስብ ከማቅረብ ይበልጣል። አንተ ይሄን ትላለህ። አመፀኝነት እኮ እንደ ተራፊም እንደማመለክ፣ እልከኝነት ደግሞ ጣዖትን ወይም ተራፊም እንደማመለክ ነው ይለዋል። እልከኝነት ጣዖት እንደማመለክ ከእግዚአብሔር መራቅ እንደሆነ አታውቅም ይለዋል። ስለዚህ እግዚአብሔር ንቆሃል፣ አልታዘዝከው። ለምን እግዚአብሔርን እኔ ያልኩት ይሁን ብሎ ነው ሰውየው አጥፋ የተባለውን እግዚአብሔርን መምከር ፈለገ። ከመንገድ ውጭ ሆነ። ቅድም ያልኩሽ የተሰጠሽን ነገር ጥለሽ የራስሽን ነገር ስታደርጊ እሱ ነው እልህ የሚባለው። እኛ እልህ ይመስለን ይሄ መንቀጥቀጡ ምን ይመስለናል? እሱ ይሞሽሉ መጨረሻ ላይ የሚመጣው ውጤቱ ነው። አስቢ የእስራኤል ታሪክ እግዚአብሔር በጸና በበረታ ክንዱ ታምር ሰርቶላቸው የ430 ዓመት ባርነት ተሰብሮ የወጡት ሰዎች ምድረ በዳ ላይ የቀሩት በእልህ እግዚአብሔርን ስትመራመሩት ሚላችሁን አንሰማም ብላችሁ ፍቃዱን እምቢ ብላችሁ በምድረ በዳ እንደወደቁት እንደ አባቶቻችሁ እናንተ ምን ለኛ አትሆኑ ይላል ያብራራ። ምክንያቱም አሁን እልህ ባህሪ መስሎት ብዙ ሰው ስለተቀመጠ እልህ ባህሪ አይደለም። ድንጋይ ልብ ይዞ ሲልድ የሆነ ልብ ይዞ ከውጪ ለሚመጣ ትእዛዝ ትክክለኛ ህግ ሲመጣ ለሱ ህግ አለመገዛት፣ ራስን ዝግ ማድረግ። ለመለወጥ እልህ ጥሩ። መልካም ለማድረግ ያበላሸሽውን ለማስተካከል፣ የጣልሽውን ለማንሳት፣ የሰበርሽውን ለመጠገን እልህ ያስፈልጋል። እዛ ላይ አሁን አንዳንድ ሰዎች ቤታቸውን ያፈርሱና ለመስራት ሲጀምሩት ግልምጫ ተንቀባረረ ራሱ ጉዳይ ምናምን ብሎ እንደ ጨራሽ ጠገበ እኮ ነው ትንሽ መንገድ ሰጠው ምናምን ሰው እብድ ይሆናል። እዛ ጋር ይጠቅም ይሆናል። እዛ ጋር የተበላሸን ነገር ለማስተካከል ስትንቀሳቀሺ ከዛ አቅጣጫ ይመጣው ፊድባክ ያማል። ተስፋ ቆርጠሽ ጥለሽ እንድትሄጂ ሊያረግሽ ግን እዛ ጋር እልህ ያስፈልጋል። እዛ ጋር በእልህ የሚመጣውን ነገር ዋጋዬን ያገኘሁት ብሎ ቆሞ ያፈረሱትን ለማስተካከል ይጠቅም ይሆናል። ያበላሸሽውን ለማስተካከል ሌላ ግን ህግ ነው ሲጀመር። ሪሌሽንሺፕ የሚባል ነገር ሰው ሲያስብ እኔ ሁሌ እላለሁ መጀመሪያ ራስህን ወቅ። ሪሌሽንሺፕ ማለት ለሆነ ሰው ልትሰጥ መስጠት ነው እኮ ሪሌሽንሺፕ መስጠት። ሬዲ ነው ወይ ለመስጠት? አሁን እልህ የሚባለው ነገር የሚመጣው እኮ መቀበል ጋር ነው። መቀበል ነው ረብሻ ቢፈጥርብሽ እኮ። መስጠት እኮ አያምሽ። መስጠት ረብሾሽ አያውቅም። ልስጥ ብለሽ ሰው አልቀበልም ስላለሽ ተናደሽ አታውቂም። መቀበል ስትፈልጊ ነው ሁሌ የሚፈጠር። ስለዚህ ሪሌሽንሺፕ ጋር እልህ አይደለም ይዞ መምጣት ያለበት። እልህ እኮ ማለት ለመውሰድ የሚመጣ ሰው የሆነ እኔ ያልኩት ይሁን የሚል ሰው ነው። እሱ ሰው የሪሌሽንሺፕ አልደረሰም ነው የምንለው። አልደረሰም ለሪሌሽንሺፕ ለራሱ ገና አቅመ ራሱን ለማወቅ ገና አልደረሰም። ከውጥሽ ይሄንን ይዞ ቤት ውስጥ አይገባም። ይሄንን ለምን መሰለሽ መጀመሪያ ራሱን ማግኘት አለበት ሰው። ራስሽን ካገኘሽ በኋላ አስቢ ዳጊ ለሆነ ሰው ልትሸልሚ ነው። ራስሽን በትክክል ካወቅሽ በኋላ እናት ለመሆን፣ ሚስት ለመሆን፣ እህት ለመሆን ራስሽን በቃ አሳልፈሽ የምትሰጪውን ሰው፣ እርቃንሽን የምትሰጪውን ሰው መምረጥ አለብሽ። አግኝተሽኛል። እሱም ደግሞ ልክ እንደዚህ ጨርሶ ይመጣ ከሆነ እሱም ለመስጠት ሁለት የሚሰጡ ሰዎች የሚገቡበት ተቋም ነው እኮ ጉዳዩ። ነው ሪሌሽንሺፕ ዝም ብሎ አንድ ወንድ ከአንድ ሴት ጋር ተያይዞ የሆነ ሩም ምናምን የሚገባበት እኮ ጉዳይ። እንደሱ አድርገን ስናስብ እኔ በእልህ በጣም የሚያሳዝን ቁማር የተጫወቱ ሰዎች አሉ። አሁን አገራችን ላይ እንደሱ አይነት ነገር አለ። ቤት መጀመሪያ ሰው ራሱ ማግኘት አለበት።
በትክክል የተሰራ ስብዕና አለኝ ወይ? እንግዲህ የተሰመረ ህይወት አለኝ ወይ? በህግ ነው ወይ የምኖረው? ስለ ሪሌሽንሺፕ ምን ነው ማቀ? ሪሌሽንሺፕ በግብግብ እስቲ ብላ አትብላ ተባብዬ የምገባው አይደለም። ህይወት የምትሸልመው ሰው ምረጥ የለባት። ሰው እንዴት ነው ራሱን እንደዚህ የሚያረክ ሰው? ዳጊ ይሄ እኮ መርከስ እኮ ነው። ራስን ከሆነ ነገር ውጪ ከሰውነት ውጪ ማድረግ እኮ መርከስ ነው። ራስን ማዋረድ እኮ። ለምንድን ነው መጀመሪያ ሰው ማለት ሪሌሽንሺፕ ሲሰራ ከሰው ጋር ነው ኮሙኒኬት የምታደርጊ። ሰው መሆንሽን ማመን፣ ሰው መሆኑን ያመነ ሰው መሆኑን መቀበል፣ ሪሌሽንሺፑ የሚፈልገውን ነገር ማድረግ። ሁለት የሚለዋወጡ ሰዎች በማይለወጠው ተቋም ውስጥ ገብተው ሊኖሩ ነው። አይለወጥም፣ ተቋሙ አይቀየርም። እኛ የፈጠርነው ስላለው እዛ ውስጥ ግን የሚቀያየሩ ፊዚካሊ የሚቀያየሩ ባህሪያቸው የሚቀያየር፣ አንዴ ሞቅ የሚላቸው፣ አንዴ የሚፈዙ፣ አንዴ የሚስቁ፣ አንዴ የሚያለቅሱ፣ አንዴ የሚከሱ፣ አንዴ የሚጠቁሩ፣ አንዴ የሚወፍሩ፣ አንዴ አፍሮ፣ አንዴ መላጣ መሆን የሚቀያየሩ ሰዎች የሚኖሩበት ተቋም ነው ጉዳዩ። እዛ ውስጥ ገብተን ለመኖር ራሳችንን ማወቅ የለብን። ወጣቶች በእልህ አይደለም ሪሌሽንሺፕ ውስጥ መግባት ያለባቸው። አሳይሻለሁ እኔ በቅርብ ቀን ታያለሽ ጠብሼ ምን አይባባልም። እንዴት ነው አስቢ፣ አሳይሻለሁ ከፎቅ ተወርውሬ እኮ እንደማለት ነው። ያለ ፓራሾት ከአውሮፕላን እወረወራለሁ። ድፍረት ነው ይሄ። በእልህ አይደለም ሪሌሽንሺፕ ውስጥ የሚገባው፣ በእውቀት ነው፣ በማስተዋል ነው፣ በፈራህ እግዚአብሔር ነው። አንዴ ሚልሽ እኔ አንዳንዶቹ ቅያሪ ህይወት አላቸው እንደ ቤታቸው ላሉ በዚህ ልክ እንዴት ደፈሩበት ህይወታቸው። አንድ ናት እንዴት እንደዚህ በጣም ዛምዛም ሰው እንዴት እንደዚህ ያደርገዋል ማለት ቅያሪ ቁም ሳጥን ውስጥ 6 የቆመ ሰው ይመስላል። እልህን ሰው ሲያስብ ህገ ወጥ ኑሮ ልኑር እያለ መሆኑን ማወቅ አለበት። ከአጋንንት ጋር ተጋብቼ ልኑር እያለ መሆኑን ማወቅ አለበት። ጣዖት ወይም ተራፊም እንደማምለክ ነው የሚለው መጽሐፍ ከእሱ ጋር ነው። ስለዚህ እልህ ምንም አያደርግም። በእልህ የምታገኘው ነገር ያስደስትሻል? አያስደስትም። ለሰከንድ ነው አያስደስትሽም። ሰው እቺ እንዳይጮህ ስጠው ተብሎሽ የተሰጠሽ ነገር እንዴት ያስቅሽ? እንዴት ያዝናናሽ? በእልህ የሚወሰድ ነገር አንደኛ አያስደስትም፣ አያረካም። በጣም የሆነ የበታችነት ስሜት እንዲሰማሽ ነው የሚያደርገው። ነጥቀሽ እንደወሰድሽ ነው የሚሰማሽ። እልህኛ ሰዎች በጣም ውሸታም ነው የሚሆኑት። ውሸታም ሳይደሰቱ ተደሰተ ይመስላሉ፣ ሳይስቁ የሳቁ ነው ይመስሉት፣ ሳይመቻቸው እንደመች ውስጣቸው እኮ ጥያቄ አለ። ድንጋይ ያለው ውስጣቸው ድንጋይ ይዘው እንደተመቸው ሰው ጸጉር ብትን እያደረጉ በጣም ነው አክሽን ነው። ይቅርባቸው። እልህን አውጣው ቢጥሉት ከውስጥ የሆነ ደስታ ይኖራቸው። እልህኛ ሰዎች ከውስጥ አይደለም የሚደሰቱት፣ ከውጭ ነው የሚመስሉት። ላሲሹ ምናምን ዝም ብሎ አናጁ እንትና ጋር ስትሄጂበት ይመጣል። ዝም ብለሽ ስልክ ያዥ ረጅም ሰዓት ምናምን ተባብለው እንደዚህ የሰፈር ምክር ይመካከራሉ። እቺ ሎጂክ የትም አታደርስ። ሌላ አሁን እንዳልኩሽ ነው። በቃ የእግዚአብሔር ሐሳብ ይወጣና ያጋንንት ሙሽራ እንደመሆን ብቻ የሚያስቡ ሰዎች ሞኝ የለባቸው። ሪሌሽንሺፕ ጓደኝነትን በዚህ መንገድ አይሰራም። በልህ ጄማ አገባለሁ ታያለሽ ምናምን ተብሎ ቁማር ነው። እንደሱ ፈልጎሽ ወዶሽ መምጣት አለበት እንጂ ፈርቶሽ እንዴት ሰው ይመጣል? እንዴት የሆነ ሴት አፕ ሰርተሽ ታመጫለሽ? የሆነ ነገር አድርገው በዛ ምክንያት እናገራለሁ እያሉ እንዴት ሰው የራሴ አይደረግ? የሆነ ሚስጥር ይዞ ያንን ሰው እንዴት ይሄ እኮ ፍቅር አይደለም፣ የአእምሮ በሽታ። አሁን ውስጥ ያሉ አሳይሻለሁ አደርገዋለሁ ምናምን የሚሉ ሰዎች መታመማቸውን ማወቅ አለበት። ጓደኛሽ አብሮ አደግሽ ምናምን እያለ ሰው ሁሉ ውስጥ ነው የሚከትሽ። እነዛን ነገሮች ተቋቁሞ ቆሞ ራስን መሆን ነው ማሸነፍ። እኔ በዚህ አቅጣጫ ሰው ለኛ ቢሆን ራሱን ለመሆን ለኛ ቢሆን ሰው በከፈተለት ቦይ እየፈሰሰ እየሄደ ገደል የሚገባ መሆን የለበት። ሰው ወደ ቀልቡ መመለስ አለበት፣ ወደ አእምሮ መመለስ አለበት። ድንጋይ የሆነ ግትር ልብ የማይጠቅመውን ልብ መቀየር አለበት። ያው ሰሞኑን እያልኩ ነበር አንዳንድ ነገር ካስጣላ ቁምና ቀይረው መንገድ። አብሶሉትሊ ውጤትን መቀየር ከፈለክ መንገድህን ቀይር፣ ሐሳብህን ቀይር፣ የምታስበውን ነገር ቀይር፣ የምታውቀውን ነገር ቀይር። አንድ ሰው የሚያደርገው ነገር እንዲቀየር ከተፈለገ የሚያስበውን ነው መቀየር ያለበት። የሚያስበውን የሚቀየረው ደግሞ የሚያውቀው ነገር ሲቀየር ነገር። ስለዚህ ምንድን ነው የምታውቂው በአንድ ነገር ላይ? አይ እልህ ምናምን በዚህ አቅጣጫ ስለ እልሄ ከሆነ የገባሽ አሁን ወቂ አጋንንት መሆኑን፣ ከአጋንንት ጋር እንደሚያጋባ፣ ከእግዚአብሔር ፈቃድ የሚያርቅ መሆኑን፣ ከዴስቲኒ የሚያስቀር መሆኑን፣ ነውር እንደሆነ፣ ምቀኛ እንደሚያረግ ይህንን ሰው አውቆ እልህኛ ነኝ ይላል። ማፈር ነው ያለበት። ይሄን ደግሞ በራሱ ስለማይችል ቤቱ በየትኛው እምነት ይሁን በርከክ ብሎ እርዳኝ፣ ይሄ ልቤን ቀይርልኝ ብሎ ሀምብል መሆን አለበት። በራስ የማይቻሉ ነገሮች ብዙ ናቸውና በእግዚአብሔር የሚሰራውን ነገር እንደው በራስም ያው ዝም ብሎ አንዳንድ ሰው ጭንቅ እንዲለው አይደለም። ይሄን ማወራው እውነት ለመናገር የሚረዳው እግዚአብሔር እንዳለ አምናለሁ። እኔ ብዙ ጊዜ ከነውር ከመጥፎ ነገር ለመመለስ ምያቃለሁ።
ለራሴ ቃል ገብቻ ቃል ጽፌ አውቃለሁ ወረቀት ላይ ምናምን ግን አልቻልኩም። በራሴ ምንም ያልቻልኳቸው ነገሮች እግዚአብሔር ሲረዳ ይቻላል። ሰው መታመሙን ይወቅ፣ ሊረዳ ወደሚችል ቦታ ይሄድ፣ እግዚአብሔር ይረዳው። ዓለም ያው አንስቼዋለሁ። ለኛ ሰዎች የራሳቸው ያልሆነ ነገር ይፈልጋሉ። በህግ መገዛት አይፈልጉም፣ በስርዓት መሄድ አይፈልጉም። እኔ ያልኩት ይሁን ብቻ በማለት በጣም የተካኑ ናቸው። ምቀኞች ናቸው፣ ሳያውቁት ማለት ነው። ይመቀኛሉ። ለኛ ሰዎች ሰው ላይ ያዩትን ነገር ሁሉ የነሱ እንዲሆን ይፈልጋሉ። በጣም ሀዘንተኛ ናቸው። በነገራችን ለኛ ሰዎች ደስታ የላቸውም። በቃ ከራሳቸው የተጣሉ ሰዎች ናቸው። ያላቸው ነገርን ማየት አይችሉም። በጣም ብዙ ነው ለኛ ሰዎች ህይወት ውስጥ የምታየው ነገር። ያላቸው የተሰጣቸውን ነገር ማየት አይችሉም። እጃቸው ላይ ያለው ነገር ያንስባቸዋል። ትልቅ ነገር እጃቸው ላይ ይዘው ትንንሽ ነገር ከያዙ ሰዎች ጋር ግብግብ ይፎካከራሉ። ህይወታቸው ፉክክር ነው የሚሆነው። በቃ ሁሉ ጊዜ ሀዘንተኛ ናቸው። ደስታ የላቸው። ምን አጥተሽ ነው? ምን ጎሎሽ ነው? አንቺ ያለሽ ያለ ይባላሉ። ሰው ለነሱ እንዲህ በስማ ምን አይነት ዋናት ምናምን ይባላል። ለምን መሰለሽ? ከውስጥ ስለሆነ በሽታ ውስጥ ያለ ነገር ስለሆነ ብዙ ሰው በውጪ ባለው ነገር ነገራቸው የሚሰራ ስለሚመስለው ነው። በውጪ ያለው ነገር የነሱን እልህ ያጠፋው። ከውስጥ ሲጀምሩ ነው ውጪያቸው ላይ ያለውን ነገር ማየት የሚችሉት። እና ብዙ ነው መገለጫቸው። ቅድም እንዳልኩሽ አሁን ድርቅ ብለው ማስፈጸም ይፈልጋሉ። ያልሆነን ነገር በጉልበት ያስፈጽማሉ። በኃይል ኢየሱስ ጋር ይዘው መጡ። ተንቋል። ሰው እሺ አትሂድብኝ፣ ሰው እንዲያከብረኝ ምናምን ይሏል። ሳሙኤል እልህ እኮ ነው በቃ እሺ ሰው በሰው ፊት እሺ አክብረኝ ይላል። የሚፈልጉት የውጭውን ነገር ታይታ በጣም ይፈልጋሉ። ጎሽ በጣም ይፈልጋሉ። ሰዎች እነሱን የሆነ ነገር እንዲላቸው ውስጣቸው እኮ የለም። ፋይናሊ የማይሆን መንገድ ውስጥም ይገባሉ። ለኛ ሰዎች መጨረሻ ራሳቸውን ጠንቋይ ቤት ሊያገኙ ይችላል። ምክንያቱም የሚፈልጉትን ነገር ባድ በሆነ በሌላ መንገድ እናገኘዋለን ብለው ስለሚያስቡ። ሳኦል ያጣው ከእግዚአብሔር ጋር ተጣልቶ ለማስተካከል ግን ሙታን ጠሪ ቤት ሄዱ። ያጣውን ለማግኘት ራሳቸውን የማይመጥናቸው ቦታ ላይ 00 መኪና አዲስ 11 ሚሊዮን የገዙትን መኪና የሆነ ጫካ ውስጥ አቁመው በዳዴ የሚገቡበት ጎጆ ቤት ሊሄዱ ይችላል። ለኛ ሰዎች የማይሆን ነገር ለማድረግ መጨረሻ ላይ የማይሆን አይነት ፍጻሜ ነው የሚኖራቸውና እንግዲህ ለኛነታቸው ማወቅ የሚፈልጉ ሰዎች ሌሎች ሰዎች እንዲቀድሟቸው እድል መስጠት መጀመር አለባቸው። አሁን ቼክ ያድርጉ። ከሊት ብትቀድመኝ የሚሰማኝ ስሜት ምንድን ነው? ደስ ከሚላቸው ጋር ደስ ይላቸዋል ወይ? ቼክ ማድረግ ጥሩ እኮ ነው። አንዳንድ ጊዜ ደስ ያለሽ ትመስይና ግን ደስ ያለሽ ሰው ነሽ ራስሽን ታገኛለሽ። መቼም ህሊና የሚባል ነገር አለን እኮ አናመልጥም። ማናችን በቃ ከራሳችን ጋር መታረቃለን። ራሳችንን ነው ማግኘት ያለብን። ለምንድን ነው እንደዚህ ተዘበራረኩት? ለምንድን ነው እንደዚህ ተበላሸሁት? ለምንድን ነው የራሴ ያልሆነ ነገር የምፈልገው? ቼክ ያድርጉ። ለኛ ሰዎች ይቅርታ መጠየቅ እስቲ ጀምሩ። ይቅርታ መጠየቅ አይችሉም። አጥፍተው ይቅርታ መጠየቅ አይችሉም። ይቅርታ መጠየቅ ነው እንጂ ይፈልጉት ማጥፋት የሚባል ጨርሶ እኔ አላጠፋም ነው የሚሉት። ሲጀምር እኛ አላጠፋም ፐርፌክት ነው አይችሉም እኮ አይደል? ይቅርታ መጠየቅ ቢፈልጉም እሺ አይላቸውም። አዎ እሱ ነገር አለ። ይቅርታ መጠየቅ አይችሉም። ይቅርታ ለመጠየቅ ፈቃደኛ አይደሉም። ጥፋት አላጠፋም ብለው ነው የሚያምኑት። እኔ ልክ ነኝ ብለው ነው የሚያስቡት። ከነሱ በላይ አዋቂ የለም። ደግሞ የሚያሳዝነው ነገር ነው ሰዎች ሌላው ሰውን በህግ ማኖር ይፈልጋሉ። ሌላው ሰው በስርዓት ስትናገር በስርዓት ስታኝክ በስርዓት ይላል። ስትናገር በስርዓት ብለው ነው እነሱ ስርዓት የላቸው። እና እንደዚህ ራሳቸውን ቢያዩና ቢለማመዱት ካወቁት በሽታቸው አሁን ምንም እንደዚህ በጣም ውስብስብ አይደለም ይሄ በሽታ። በነገራችን ያውቁታል። ሁሌ ጀግና ሁሌ አሸናፊ መሆን ነው የሚፈልጉት። ፍላጎት ነው። አሁን ይሄን ፍላጎታቸው እልህ እኮ ከሆነ ነገር ውስጥ ነው የመጣው። ቅድም እንዳልኩሽ ካለመታዘዝ ውስጥ መጣና ህይወት አካል ከልጅነት ጀምሮ ስጋ ማንነት ሆኖ ቁጭ አለ። ይሄ ማንነታቸውን ግን ልክ አይደለም፣ ውቅሩ ልክ እንዳልሆነ ካመኑ እሱን ለማስተካከል ቆም ማለት ነው። ባላቸው ደግሞ ጊዜ ያበላሹትን አስተካክለው ያስቀየሙትን ይቅርታ ጠይቀው ምን ሆኜ ነው እኔ እንደዚህ ማስብ የነበረው? እኔ 5 ልጆች አሉኝ፣ ሚስት ያለች። አንዳንድ ጉዳይ ሲነሳ የተለያየ አቋም እንይዛለን። ኦኬ አንዳንድ ጊዜ ሲያስረዱኝ ኦኬ ብዬ እኔን ጥዬ እነሱን አነሳለሁ። እንደተሸነፍኩ አይደለም እኔ የማስበው፣ እንዳሸነፍኩ ነው የማስበው። ገዢ ሀሳብ ሲመጣ የልጆቹን ይቀበላል። ይሄንን ይችላሉ ወይ? ይሄን መለማመድ አለባቸው። ለኛ ሰዎች ሁሉን ክሪቲሳይዝ ነው የሚያደርጉት። ሁሉ ተናግሮ
አሁን ዳጊ ሰው ጋብዛ ሞታለች ነው ይልሻል። ምንም ነው የማይጥማቸው። ቅድም እንዳልኩሽ ነው በራሳቸው አይችሉም። በቃ ይሄንን ማወቅ አለበት። ምክንያቱም ሰው በራሱ የሚችለው ነገር ቢኖር ኢየሱስ ክርስቶስ ከድንግል ማርያም መወለድ መስቀል ላይ መሞት አያስፈልገውም። በቃ ሰው ስለማይችል ነው ኢየሱስ የሞተ። አንችልም፣ በቃ እኛ አንችልም። እኛ ብንችል ኖሮ ዳጊ የቸሬን ምከሪው፣ የቸሬ ደግሞ በርናባስን ምከርና አንዳችሁ ምከሩ ብሎ ከሰማይ ትእዛዝ ሰጥቶን በቃ መልሰው አስተምረው እንደዚህ ነው የሚደረገው በለው ብሎን አይመጣም ነበር። ኢየሱስን ወደ መሬት ያወረደው እኮ እኛ ማንችለው ነገር አለ። በጣም ድንጋይ የሆነ ልብ አለ። እሱን ልብ ለመስበር አምላክ ሰው ሆኖ እንደ ሰው ስጋ ለብሶ በምድር ላይ ሰውን ወርዶ ሰርቭ ለማድረግ ከመጣ እኔ ማን ምን አለበት በወርድ? በቃ ይሄንን ነው መማር ያለባቸው ሰዎች። መንፈሳዊ አቅም እግዚአብሔር ይሰጣል። ይሄንን መውረድ መዋረድ ነው ብሎ ማሰብ የለባቸው። ከእግዚአብሔር በላይ እንግዲህ ማን አለ? እሱ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ሰው ሆኖ ወረደ። ዳጊ ከትንሽዬ በኃጢአት ውስጥ ከወደቁ ጭምልቅልቃቸው ከወጣ ሰዎች ጋር ዲል ሊያደርግ መጣ። ዝቅ ብሎ ኩዮቹ ስለሆነን አይደለም፣ ወርዶ ከኛ ጋር እንደዚህ ኮሚኒኬት ካደረገ ምን አለበት እኛ ከተቀመጥንበት ዙፋን ብንወርድ? ይሄ ኖሬበታለሁ እኔ መቀየር አልችልም ከምንለው 20-30 ዓመት ከያዘ ባህሪ ነው። እኔ እኮ እንደዚህ ነኝ በቃ ብዙ ሰው ይላል በቃ እኔ ተፈጥሮዬ ነው ምንም ማድረግ አልችልም የሚል ሰው አለ። እሱ መስተካከል አለበት። ያው መቼም እግዚአብሔር የማይለውጠው ነገር የለም። እግዚአብሔር የማይችለው ነገር ምን አለ? ድንጋዩን ልብ እኔ እኮ ሌባ ነበርኩ፣ እኔ እኮ ድሆም በደለኝ እኮ፣ እኔ እኮ ተቀይሬያለሁ። እኔን የቀየረኝ እግዚአብሔር ነው። ይችላል። ተስፋ መቁረጥ እኔ እንደዚህ ነኝ የሚባል ነገር የለም። እኔ ጠበደላላ እኮ ነኝ። እኔ እኮ በጣም ጠበኛ ሰው ነኝ፣ ዱርጌ ነኝ። እኔ ተቀይሬያለሁ። እኔን ቀይሮኛል። እግዚአብሔር ይችላል። እኛ ብቻ እንመን። መኝታ ቤቱን ቆልፎ ሰው እርዳኝ ይበል። አንድ እርዳታ ከሰማይ ይጠይቅ፣ እግዚአብሔር ይረዳል። እኔ ነኝ እንደዚህ ያሰብኩት እስክትይ ዳጊዬ ሌላ ሰው ሆነሽ ራስሽን ታገኛለሽ። ይህ በጣም የሚገርም አምላክ ነው። እግዚአብሔር ይረዳል። ትንሹን ትልቅ ማድረግ ይችላል። ይሄንንማ አበቃለት የተባለውን ነገር በዳጊ እጅ ሲሰራው ዳጊን ታገኛታለሽ። ታምር ሲሆን እንዴ አንቺ ከመቼ ወዲህ ነው ብሎ ሰው ኤክሳይትድ የሚሆንበትን ነገር ማስደረግ ይችላል። ይሄ በእግዚአብሔር ነው የሚቻለው። ማናው መደቃቸውን ይወቁ። ለመነሳት መውደቅን ማወቅ በጣም ጥሩ ነው። ለመስተካከልም መሳሳትን ማመን በጣም ተገቢ ነው። እንደሱ ከሆነ በአንድ ጀንበር ባይሆንም ግን ይለውጣል። በአንድ ጊዜ ሰው እንደዛ አርጎ ላያይሽ ይችላል። እኔ ረጅም ጊዜ ተቸግረዋል ሰው እኔ እንደመቀበል ያገረሽበታል እያለኝ ሰው ይጠብቃል እኮ ነገር ብዙ አመት ተጠብቄ ነበር። አይ አሁን አብቅቶለታል ተብሎ ነው። እና የሚፈትኑሽ ነገሮች ይኖራሉ። እየጸለዩ በእምነቱ እየጸለየ ይሄንን ነገር ቢለማመድ ልክ ያልሆኑ ነገሮችን አላደርግም ማለት ቢችል በጣም ቆንጆ ነው የሚሆነው። ለኛ የትዳር አጋር ያላቸው ሰዎች ምን ማለት ነው? የማይታዘዝ ባል ያላቸው ወይ የማይታዘዝ ሚስት ያላቸው ማለት ነው። ለሱ መጽሐፍ ቅዱስ ምላሽ ይሰጣል። እንደሱ አይነት ባሎች ያሏቸው ሚስቶችን አንደኛ ጴጥሮስ ምዕራፍ 3 ላይ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ሰሚት አድርጉላቸው ይላል። ይገርምሻል። እንደዚህ አይነት ሰዎችን አንደኛ መታመማቸውን ማወቅ። ለምሳሌ የአእምሮ በሽተኛ ባል ያላት ሴት ምን ታርግ እንደማለት ነው። ማስታመም ማለት አልጋ ላይ የወደቀ ሚስት ያለው ባል ምን ያደርግ እንደማለት ነው። ይሄ ህመም ነው። አልጋ ስላልተያዘ መኪና ስለተነዳ እኛ ኖርማል አረግ ነው እንጂ ድብን ያለ ህመም ነው። ድብን በፔርሙዝ ምናምን አጥሚት ምናምን የሚሰጠው አይነት ትሪት የሚደረግ ህመም ነው። እንደሱ አይነት ነገር ሲኖር በትዕግስት መያዝ፣ ጥበበኛ መሆን፣ ያንን ሰው ለመለወጥ ለማስረዳት መጣጣር ማቆም፣ መረዳት፣ ያንን ሰው መረዳት የት ጋር ነው ፍፍ የሚያደርገው እሱን ታይሙን ማወቅ፣ ያንን ሰው የምናዋራበትን ሰዓት ሙዱን መረዳት። ያን ሰው ማስረዳት አይደለም መረዳት በጣም ጥሩ ነው። ሲያሰውማ አይረዳ። እልህኛ ባል እልህኛ ሚስት ያላቸው ሰዎች ሚስታቸው ቢረዷት በቃ እቺ ኬትም ያመጣቸው አይደለም ወይ እናት ጠፍጥፋባታለች፣ አባት ጠፍጥፎባት፣ ትምህርት ቤቱ እምነት ተቋም አለኩ የብዙ ሰው እኮ እጅ አለብን እኮ። ግን ራሳቸውን በራሳቸው መለወጥ እንደማይችሉ ማወቅ፣ ሚስትም ባልን መቀየር እንደማትችል ማወቅ። ለእግዚአብሔር ያልተቀየረን ሰው ሚስት አትቀየረው። ለእግዚአብሔር ያልተቀየረችን ሚስት ባል መቀየር አይችልም። መድከም የለበት። መረዳት ግን ህመሙን ያቀልለታል። ከተረዳ ጧት ማታና ጧት ጭቅጭቁ ይቆማል። ቢያንስ እሷን ቆመታ በቃ ቢሆነ ሰው ትሪት እያደረገ እንደመኖር ቢወሰድ በጣም ጥሩ ነው ነው